ከማያልቁ መረጃዎችና የማያቋርጥ ንጽጽሮች የተነሳ ኢንተርኔት የአእምሮ ሰላሙ የጦር ሜዳ ሊመስል ይችላል። ታዲያ ለኦንላይን መረጋጋት ምስጢሩ በጥንታዊ ፍልስፍና በተለይም ስቶይሲዝም ኢትዮጵያዊ አተያይ ውስጥ ቢሆንስ? ይህ ቪዲዮ ዲጂታል ጭንቀትን ለመዋጋት ልዩ የሆነ መፍትሄ ያቀርባል። ውስጣዊ ሚዛኑን ለመጠበቅና በዚህ እጅግ በተገናኘ ዓለም ውስጥ አሸናፊ ሆኖ ለመውጣት የሚያስችሉ ተግባራዊ ስልቶችን በቪዲዮ ውስጥ ያገኛሉ። ውድ ቤተሰቦቼ ወደ ዋርካ ጥበብ እንኳን በደህና መጣችሁ። አንድ ቀጥተኛ ጥያቄ ልጠይቃችሁ ፈልጋለሁ። የዲጂታል መሳሪያችሁ አለቃ እናንተ ናችሁ ወይስ መሳሪያው? ለብዙዎቻችን እውነቱ ትንሽ ያሳፍራል። በዲጂታል ጎርፍ ወይም ዲጂታል ዴሊዩጅ ውስጥ ተይዘናል። እያንዳንዱ ኖቲፊኬሽን ትኩረታችሁን ለመስረቅ የተነደፈ አነስተኛ ሳይረን ነው። ወደ መፍትሄው ከመዝለቃችን በፊት አንድ ነገር ግልጽ ለማድረግ እንሞክር። ስለ ውስጣዊ ሰላም ስንነጋገር የእያንዳንዱ ሰውስ እምነት ወይም መንፈሳዊ መንገድ የዘመናዊ ሕይወትን ትርምስ ለመቋቋም የሚረዱ ጥልቅና በመፍትሄ የተሞሉ መልሶች አሉት። እናም እነዚህ መልሶች መሠረታዊ ናቸው። የዛሬው ውይይታችን ያንን ለመተካት አይደለም። ይልቁንስ ከእምነቶቻችን ጎን ለጎን የሚሠራ ተግባራዊና ፍልስፍናዊ መሳሪያ ለስክሪን ማኔጅመንት ችግሮቻችን መቋቋሚያ የተለየ ስልት ማቅረብ ነው። ኢንተርኔት እንግዳ የሆነ ፓራዶክስ ያሳየናል። በተለያዩ ሶሻል ሚዲያ አማካኝነት ከምንጊዜውም በላይ ተገናኝተናል። ነገር ግን ብዙዎች ከጊዜ ወደ ጊዜ እየተነጠሉ እንደሆነ ይሰማቸዋል። የሌሎች ሰዎችን የተስተካከሉ የህይወት ክፍሎችን እናያለን እና ወዲያውኑ ራሳችንን ማነጻጸር እንጀምራለን። ታዋቂዋ ደራሲ ኤልዛቤት ጂልበርት በአንድ ወቅት ይህን አስተውላ ነበር። ኮምፓሪዝን ኢዝ ዘ ቲፍ ኦፍ ጆይ በማለት ንጽጽር ምን ያህል የደስታ ሌባ መሆኑን ትነግረናለች። ይህ ስሜት በልዩ ማህበራዊ ጫናዎችና ፈጣን ብዙውን ጊዜ ስሜታዊ በሆነ የተሳሳተ መረጃ ሚስኢንፎርሜሽን መስፋፋት በእኛ ዘንድ ይባባሳል። አስፈላጊ ግንኙነት ከሚያደክም ድምፅ ጋር ያለው የመገናኛ መስመር ሙሉ በሙሉ ደብዝዟል። ስለዚህ መፍትሄው ከዲጂታል ዓለም መሸሽ ሳይሆን በውስጡ ጽኑና የማይናወጥ ለመሆን የሚያስተምር ሥርዓትና ፍልስፍና በጣም ያስፈልገናል። ለዘመናት ጥንታዊ የጥበብ ልምዶች ከውጫዊ ትርምስ መካከል ውስጣዊ መረጋጋትን እንዴት ማግኘት እንደሚቻል መመሪያ ሲሰጡ ኖረዋል። ከነዚህ ልማዶች አንዱ የሆነው ስቶይሲዝም ቀላል ግን እጅግ በጣም ጠቃሚ የሆኑ ሐሳቦችን ያቀርባል። መቆጣጠር የምትችለውን ተቆጣጠር፣ የማትችለውን ደግሞ ተቀበል። እዚህ ጋር ስለ አዲስ በቀላሉ ስለሚፈርስ አፕ እየተነጋገረን አይደለም። በጥንታዊ መርሆዎችና በዘመናዊ ዲጂታል ጭንቀቶቻችን መካከል ያለውን ክፍተት እያገናኘን ነው። በምክንያት በበጎነትና በራስ መግዛት ላይ ያተኮሩት የስቶይክ መርሆች ዲጂታል መድረኮች ብዙ ጊዜ የሚሰጧችሁን የአቅም ማጣት ስሜት በቀጥታ ይፈታሉ። ግን ለኛ ቁልፉ ይሄ ነው። የመቋቋም አቅም ወይም ጽናት እና የውስጣዊ ሰላም ጽንሰ ሐሳቦች ለረጅም ጊዜ በዳበሩበት በኢትዮጵያዊ ፍልስፍናዊ ግንኙነት ውስጥ ጥልቅ ትስስር እናገኛለን። እነዚህ ልማዶች ውጫዊ ሁኔታዎች ምንም ቢሆኑ ችግርን የመቋቋምና መንፈሳዊ መረጋጋትን የመጠበቅ ዋጋ ያስተምሩናል። ይህንን በጥልቀት ስር የሰደደ ጥበብ የ21ኛው ክፍለ ዘመን በጣም የተለመደው የጦር ሜዳ በሆነው ስክሪን ታይም ላይ እየተገበርን ነው። ታዲያ ይህን ፍልስፍና በተግባር የምንተገብረው እንዴት ነው? ስቶይኮች የክፋቶችን አስቀድሞ ማሰብ ልምምድ ያደርጉ ነበር። ይህም ማለት መጥፎ ነገሮችን አስቀድሞ ሊመጡ እንደሚችሉ ታሳቢ በማድረግ መዘጋጀት ማለት ነው። ይህም በዲጂታል አውድ ውስጥ ለኦንላይን አሉታዊነት በአእምሮ መዘጋጀት እንደማለት ነው። ማህበራዊ ሚዲያን ከመክፈታችሁ ወይም አስተያየቶችን ከመመልከታችሁ በፊት በቀላሉ ትንፋሽ ውሰዱና ራሳችሁን አስታውሱ። ትችት ወይም ስድብ ላይ ወይም ልሰማ እችላለሁ፣ ነገር ግን ውስጣዊ ሁኔታዬን እንዲረብሸው አልፈቅድም። ይህ ትንሽ የአእምሮ ጋሻ ጭንቀቱ ከመድረሱ በፊት ትጥቁን ያስፈታል። ኤፒክቴተስ እንዳስተማረው It's not what happens to you, but how you react to it that matters። ዋናው ነገር በእናንተ ላይ የሚደርሰው ሳይሆን እናንተ እንዴት ምላሽ እንደምትሰጡ ነው። ምክንያቱም ያ ብቻ ነው በቁጥጥራችሁ ስር ያለው። በመቀጠል ትኩረታችንን መቆጣጠር መማር አለብን። ዲጂታል ዓለም የሚገነባው ሪአክቲቭ ስክሮሊንግ ላይ ነው። ይህም ማለት ያለማቋረጥ ለሚመጣው ነገር ምላሽ በምትሰጡበት ሁኔታ ውስጥ እንደማለት ነው። ዲጂታል ስቶይሲዝም ዓላማ ያለው ተሳትፎን ወይም ኢንቴንሽናል ኢንጌጅመንት ይጠይቃል። ማለትም ለኦንላይን ተግባራት የተወሰኑ የጊዜ ክፍሎችን ይመድቡ እና ተግባሩ ሲጠናቀቅ ከዛ ይራቁ። የስታር ዋርስ ገጸ ባህሪ የሆነውን የዮዳን ጥበብ አስታውሱ። ኦልዌይስ ኢን ሞሽን ኢዝ ዘ ፊውቸር። ይህም ማለት ፊውቸራችን ሁል ጊዜ በእንቅስቃሴ የተሞላ እንደሆነና ከሱ ማምለጥ እንደማንችል ያስረዳናል። ትኩረታችሁ በንቃት መመራት አለበት። መቼና እንዴት መሳተፍ እንዳለባችሁ እናንተ ናችሁ መምረጥ ያለባችሁ እንጂ ኖቲፊኬሽኑ ለእናንተ ሊመርጥ አይገባም። ይህ ልምምድ የሚመራው በዳይኮቶሚ ኦፍ ኮንትሮል ነው።
ይህም በኃይላችን ስር ባሉ ነገሮችና ከቁጥጥራችን ውጪ ባሉ ነገሮች መካከል ያለውን ልዩነት የመለየት መሰረታዊ የስቶይክ ጽንሰ ሐሳብ ነው። ይህን በዲጂታል ዓለም እንዲህ በማለት ያብራሩታል። በኦንላይን አንድ የማታውቁት ሰው የሚለጥፈውን መቆጣጠር አትችሉም። ከቁጥጥራችሁ ውጪ የሆነ ውጫዊ ዲጂታል ጫጫታ ነው። ነገር ግን ለሱ የምትሰጡትን ምላሽ፣ እሱን ለማንበብ የምታጠፉትን ጊዜና የሼር በተን መጫን ወይም አለመጫንን መቆጣጠር ትችላላችሁ። ምክንያቱም ይህ ውስጣዊ ምላሻችሁ ነው። ሰላማችሁ የሚገኝ መቆጣጠር በምትችሉት ላይ ወይም በውስጣዊ ምላሻችሁ ላይ ብቻ በማተኮር ነው። ይህ መቆጣጠር የምንችለው ጽንሰ ሐሳብ ከጭንቀት ለመገላገል ከረዳችሁ ላይክ፣ ሼር እና ሰብስክራይብ ማድረግን አትርሱ። እውነተኛ እድገት ለማደግ የዲጂታል ህይወታችሁን የመቋቋም አቅምን መገንባት አለባችሁ። ይህ የሚጀምረው በማይንድፉል ዲስኮኔክሽን ነው። ልክ የዲጂታል ጾም ወይም ጸጥ ያለ የማሰላሰል ጊዜያትን ማሳለፍ እንደማለት ነው። ስልካችሁን ሳትይዙ በእግር ወክ ማድረግ ሊሆን ይችላል፣ ወይም ደግሞ ስልካችሁን አጥፍታችሁ ምሳ መብላት። ዓላማ ያለው ኦፍላይን ጊዜ ለቅንጦት የሚደረግ አይደለም፣ ለአእምሮአችሁ አስፈላጊ ጥገና ነው። በኦንላይን ውይይቶች ውስጥ ከስሜታዊ ምላሾች መካከል እውነትንና ምክንያትን መፈለግን መቀበል አለብን። የተሳሳተ መረጃ የሚስፋፋው ፈጣንና ቁጡ ምላሾች ላይ ነው። የኢትዮጵያዊ ጥበብ ብዙውን ጊዜ በትዕግስት የተሞላ ውይይትንና ፍትህን በመፈለግ ላይ ያተኩራል። የስታር ትሬክ ገጸ ባህሪ የሆነው ሚስተር ስፖክ እንደሚመክረው እንዴት ምላሽ እንደምትሰጡ ለመወሰን በምክንያት ላይ ተመስረቱ እንጂ በስሜት ላይ መሆን የለበትም። በመጨረሻም የሰላምን የህብረት ገጽታ አስቡ። የኢትዮጵያዊ ባህል ቤተሰባዊ ግንኙነትና አክብሮት የተሞላበት ተሳትፎን ከፍ አድርጎ ይመለከታል። ዲጂታል ስቶይሲዝም አዎንታዊ የመስመር ላይ ግንኙነቶችን ሆን ብላችሁ እንድታሳድጉ ያበረታታል። በዲጂታል ዓለም ውስጥ የእናንተ መገኘት ጫጫታውን እንዲጨምር አትፍቀዱ። መገኘታችሁ በዲጂታል ማህበረሰባችሁ ውስጥ የመበረታቻ፣ የግልጽነትና የሰላም ምንጭ ይሁን። ዲጂታል ስቶይሲዝምን መለማመድ የሚያስገኛቸው የረጅም ጊዜ ጥቅሞች እጅግ በጣም ትልቅ ናቸው። ይህም ስለ ፕሮዳክቲቪቲ ብቻ አይደለም፣ ስለ አነስተኛ ጭንቀት፣ የተሻሻለ ትኩረትና ከኦንላይን ውጭ ስለሚገኙ ጠንካራ ንቁ ግንኙነቶች ነው። ይህ ራስን የማወቅ ጉዞ ነው። ዲጂታል ደህንነታችሁን በተከታታይ መገምገም አለባችሁ። ራሳችሁን ጠይቁ። ይህ የስክሮሊንግ ልምድ ዓላማዬን ያገለግላል ወይስ ሰላሜን ይሰርቃል? መልሱ የኋለኛው ከሆነ ለማስተካከል ጊዜው አሁን ነው። ለዛሬ ይህንን ኮል ቱ አክሽን እንድትቀበሉ ጋብዛችኋለሁ። እነዚህን ልምዶች ዛሬውኑ መተግበር ጀምሩ። አንድን አካባቢ ምረጡ። ኖቲፊኬሽናችሁን መቆጣጠር፣ ዕለታዊ ዲጂታል ጾም መተግበር፣ ወይም ለአሉታዊነት ምላሽ ከመስጠታችሁ በፊት ሆን ብላችሁ ቆም ብሎ ማሰብ። እናም ለአንድ ሳምንት ያህል ለዚህ ቃል ግቡ። ይህ በይበልጥ ጠንካራና ትርጉም ያለው የኦንላይን ሕይወት የምንገነባበት መንገድ ነው። በዚህ መንገድ የዲጂታል ጎርፉን ከፍተኛ ዓላማችንን ወደሚያገለግል ለስላሳ ጅረት እንለውጣለን። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ።